ሳላስፈቅድ ስለመጣሁ በጣም ይቅርታ። ስላስራብኩሽ በጣም ይቅርታ አድርጊልኝ። ጸሎት አድርግልሻለሁ። መቼም ማረሳሽም። ግን ደግሞ ደግመን ላንገናኝ እንችላለን። በጣም ይቅርታ። ቢና ስጨርሽ ሳህን እንወስደዋለሁ። ማማ መጣልሻለሁ። ሲያንሳው ገዜ ለምስል ካታነሳም እየመጣው ነው። ጉር ተፈጥሯል፣ አልቆልናል። ስለናቱ ሞት እንዲያጣራ ደጋግሜ የነገረችው ናቲ በሰማው ነገር ጥርጣሬ ውስጥ ገብቷል። በስራ አጋጣሚ ቤት ውስጥ በሌለበት ስለሞተችው እናቱ አሟሟታንና መንስኤውን ማጣራት እንዲሁም መጠየቅ ጀምሯል። ነገር ግን ገዛኸኝም ሆነ ባለቤቱ ቤቲ ስለ ነገሩ ለመናገር ምንም አይነት ፍላጎት አልነበራቸውም። ናቲም በዚህ ጉዳይ እስከዛሬ ያላስበው አይነት ጥርጣሬ ውስጥ ገብቷል። እናቱም ታማ ሳይሆን ተገላ እንደሞተችም አስቧል። ይሄንንም ለማጣራት እንዲሁም እየተሰማ ያለውን ብሶትም ለመተንፈስ ሲልም እናቱ ወደ ተቀበረችበት መቃብር ስፍራ ሄዷል። ከረፈደም ቢሆን ያንን ያወቀችው ቤቲም ነገሩን ለገዛኸኝ አሳውቃ ናቲን እዛ ቦታ ሳይደርስ ለማስቆም መሞከር ጀምረዋል። አሁን ላይ ችግር ውስጥ የገቡት ገዛኸኝና ቤቲ ብቻ አይደሉም። ትሁትም ብትሆን ትልቅ አደጋ ውስጥ ነው ያለችው። በነገሮች ተጨንቃ የዓለምን የክፍል ቁልፍ ከነበረበት ቦታ ሳትመልሰው ወደ መኝታ ቤቷ ሄዳ ከኪሷ ተንሸራቶ ወድቆባታል። ካስቀመጠችበት ቦታ የሚያጣችው ቤቲ ተጠራጥራ ስትፈትሽ ትሁት ክፍል ውስጥ አግኝተዋለች። ከገዛኸኝ ጋርም እዛ ክፍል ውስጥ መግባቷ ለመግባቷን አጣርተው መግባቷ እውነት ሆኖ ከተገኘ እሷን ለማስወገድ ተስማምተዋል። ችግሩን መፈጠር የጀመረው ናቲና ገዛኸኝ ቤት አድሮ የእናቱን ድምጽ ሰምቶ ከእንቅልፉ ከነቃ በኋላ ነው። የጫጫታውን ድምጽ ናቲን ብቻ ሳይሆን ገዛኸኝና ቤቲም ሰምተውታል። ለዛም ነው ከተኙበት ተነስተው በፍጥነት ናቲ ጋር ሄዱት። ገዛኸኝም ቀጥሎ ምን ሆነ ነው ናቲ ብሎ ሲጠይቀው ናቲም በሐዘን ስሜት ውስጥ ሆኖ እያለቀሰ የእናቴን የሚመስል ድምጽ ሰማው ብሎ ይላቸዋል። ቤቲም ትቀጥልና አይዞ ናቲ ተረጋጋ፣ አንዳንዴ እንደዚህ አይነት ነገር ያጋጥማል ብላ ስትል ገዛኸኝም ደክሞን ነው እኮ ምን መጣው ናቲ ማረፍ አለብን፣ ስለዚህ ጉዳይ ጠዋት እናወራለን በላሁን ተኛ ብሎ ሲለው ናቲም አዎ ልክ ነህ ይቅርታ፣ ግን በቃ እዚህ ቤት ስመጣ ትዝቷ ቤቱን ሞልቶት ያልታየ ያሳየኛል፣ ያልተሰማ ያሰማኛል፣ ለዛ ነው ብሎ ሲላቸው እነሱም እንዲተኛ ነግረውት ወደ መኝታ ቤታቸው ይሄዳሉ። በዛን ሰዓት ዓለምና ትሁት በጣም ተጨናንቀው ነበር። ገዛኸኝ ወይም ቤቲ ወደዛ ክፍል እንዳይገቡ እንዳሰቡትም ገዛኸኝ ወደዛ ክፍል ለመግባት ሲል ቤቲ እንደዛ እንደማይሆን ነግራ አሳምና ወደ መኝታ ክፍላቸው ይዘው ትገባለች። ሁሉም መግባታቸውን ያረጋገጠችው ትሁትም ቀስ ብላ ተነስታ ወደ መኝታ ቤቷ ትሄዳለች። በነጋታው ጠዋትም ነው ትሁት ከእንቅልፏ ተነስታ መኝታዋን እያነጣጠፈች ባለችበት የዓለም ክፍል ቁልፍ ይወደቀባት። በዛን ሰዓት ገዛኸኝ ወደ ስራ ሊሄድ ሲል ናቲ እንዳልተኛ ይመለከተውና ወደሱ ጋር ሄዶ ማውራት ይጀምራሉ። ገዛኸኝም ቀጥሎ ማታ ረበሽከን እኮ ሰክሰክ ነበር አይደለ ብሎ ሲጠይቀው ናቲም አረ የምን ስካር ነው ያው ሁልጊዜ እዚህ ቤት ውስጥ ስመጣ የእናቴ ድምጽ ነው የሚሰማኝ ብሎ ይለዋል። ገዛኸኝም በንዴት ሰማኛለህ የእናቴ ድምጽ እዚህ ስትመጣ ከሆነ የሚሰማ በቃ ደግመህ አትምጣ ብሎ ሲለው ናቲም እንደዚህ ማትበለኝ ይሄ እኮ ለኔም ቤቴ ነው ሰማኛለህ፣ እኔ እኮ መቼም ቢሆን ለራሴ አላንስ፣ ያንተን ገንዘብ ያመጣሃትን ሴት ተንከባከብበት ብሎ ተነስቶ ጥሎት ይሄዳል። በዛን ሰዓትም ነው ወደ ዓለም ክፍል ለመግባት ፈልገው ቁልፉን አጣውት ትሁት ጋር ካለ ለማየት ቤቲ ወደ ውስጥ የገባችው። ትንሽ ከፈላለገች በኋላም ታገኘውና ይዘው ትወጣለች። እሷ እንደወጣች ትሁት ቁልፉን እንደጣለችው አስተውሳ ብትፈልገውም ነገር ግን ልታገኘው አልቻለችም ነበር። ቤቲም ቁልፉን ቀጥታ ይዛ ሄዳ
ለገዛኸኝ ትሰጠዋለች። እሱም በንዴት እሷ ክፍል ውስጥ ነው ያገኘሽው ብሎ ሲጠይቃት ቤቲም አዎ ብላ ትመልስለታለች። ገዛኸኝም ትንሽ አሰብ ካደረገ በኋላ ይህንን ነገር በፍጥነት መጨረስ አለብን አሁን እንውጣ ይላትና ተያይዘው ከቤት ይወጣሉ። ትሁት ክፍል ውስጥ ስላጣችው ተጨንቃ ሳሎን ሄዳ መፈለግ ትጀምራለች። በመሃልም ናቲ ይመጣና ሁኔታውን አስተውሎ ትሁት ግን ደህና ነሽ የሆነ የደበቅሽ ነገር አለ አይደለ ብሎ ሲላት ትሁትም ይኸውልህ ናቲ አንተ ቢያንስ ጤነኛ ነህ አይምሮ ያስባል ምንም ነገር ማድረግ አያቅትህም ትችላለህ ስለዚህ በቃ አይምሮህን በአግባቡ ተጠቅመበት የምታየውን የምትሰማውን ነገር ሁሉ ተጠራጠር ከዚህ በላይ እኔንም አታስጨንቅ ብላ ጥላው ትሄዳለች። ተያይዘው ከቤት የወጡትም ገዛኸኝና ቤቲ ስራ ቦታቸው ሄደው ማድረግ ስላለባቸው ነገር መመካከር ይጀምራሉ። ገዛኸኝም በንዴት እኔ አሁን የሚታየኝ አንድ አማራጭ ብቻ ነው እሱም እሷን መግደል ብቻ ነው ብሎ ሲላት ቤቲም ደንግጣ እንዴ ቆይ ግን ምን እያልክ እንደሆነ ታውቀዋል ገዙ ይሄ ነገር እኮ ያስጠይቀናል እንደዛ አይሆንም ብላ ስትለው ገዛኸኝም አታካብጂው ከኛ ጋር ወጣለች ማለት ነው እኮ ቆይ ሌላ ምን ምርጫ አለን አንቺ ጋር መፍትሄ አለ ብሎ ሲላት ቤቲም መጀመሪያ እዛ ክፍል መግባቷን እናረጋግጥ መግባቷን ካረጋገጥን ግን በቃ ምንም ነገር እንዳትተነፍስ ማድረግ ነው ወይ ደግሞ ቤተሰቦቿን እንድትጠይቀን ፈቅደላትና ከዛ ዘው ባለችበት ማስገደል ነው የሚሻለው እንደዛ ካደረግን በፍጹም እኛ አንጠረጠር ትለውና ተስማምተው ከቢሮ ትወጣለች። ብዙም ሳይቆይ ናቲም ወደ ገዛኸኝ ቢሮ ይመጣና አንድ ጥያቄ ልጠይቅህ ነበር የመጣሁት ቆይ እናቴ ምኗን ነበር የታመመችው ብሎ ሲጠይቀው ጥያቄው ድንገተኛ የሆነበት ገዛኸኝም እየተንተባተበ ያው አሟት ነበር ብሎ ሲመልስለት ጥያቄው ያልተመለሰለት ናቲም ተናዶ ምኗን ነበር ያመማት እያልኩ እኮ ነው ያለሁት ብሎ ሲጮህበት ገዛኸኝም በቃ አሁን ያመማትን ሁሉ ማስተዋወስ አልችልም ናቲ ግን አሁን ለምንድን ነው የምትበጠብጠኝ ብሎ ሲለው እሱ እናቴ ምኗን አሟት እንደሞተች እንኳን አታውቅም እንዴት ነው ግን እንደዚህ በፍጥነት የረሳኸው ቆይ እንዴት ብሎ ሲጮህ ገዛኸኝም አንተ ሰውዬ ውጣልኝ ከዚህ እየተከታተልከኝ ሰላሜን አትንሳኝ ውጣ ብሎ ሲለው ናቲም ምንላቀቅ እንዳይመስልህ ብሎ ዝቶበት ይወጣል። መንገድ ላይም ወደ ቤት እየሄደ ባለበት ቤቲን ያገኛትና ቀጥታ እስኪ ንገሪኝ እናቴ ምን ሆና ነው የሞተችው ብሎ ሲጠይቃት ቤቲም ማለት እኔ እንጃ ቆይ ለምንድን ነው የጠየከኝ እኔ ምንም የማውቀው ነገር የለም ብላ በድንጋጤ ዘባርቃ ጥላው በፍጥነት ትሄዳለች። ናቲም ግራ ተጋብቶ እየተመለከታት እናቴማ ታማ አልሞተችም እናቴን ገለዋት ነው ብሎ ተቻክሎ ወደ ቤት ይሄዳል። ቤት እንደደረሰም ትሁትን ያገኛት ሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።